ማስረቅ መታሽ ለማውን ገፉ ብራንና ያሳይሽን ፈጣሪ ተመስገን ብትይ አይቀልም። እኔማ ከማመስገን አልፌ ሰፈራችን የገባውን ቀላዋጭ አስወጣልኝ ብዬ ተስዬ መጣሁ። እንደው ግን እኛ እንደዚህ መሆን ነበረብን? አልገባኝም። እንደፍተ ልትኖር ጭራሽ ሱስን ነው የምታፋፍመው። አንቺ ሴት ትግስቴን አትፈታተኝው። እንዴት ነው የምታዋሪኝ? ጭራሽ ካንተ ብዙ አንተ ነህ የምትቆጣው። እና ታራ ዝም ብለሽ ልክ ያለው ነገር ውሽማስ ምን አይኒና ይመችሻው። ጭራሽ የተናደድኩ አንተ ነበርክ። አንቺም ደግሞ ስትናገሪ በቃ ያው ትንሽ ተናደድኩኝ። ብናገርህም እኮ ስላጠፋክ ነው። ያው ሱሰኛ ነኝ እና ደሯ ምናምን በቃ ያው እኔን ካረገዝሽ በኋላ ፋያ በቃ ሌላ ሴት ምናምን ጠልፎ ጥሎ አጠፋ ምናምን ጨላ ስላልነበረኝ ያው እዛው ሞተችብኝ። ዳሽም ለዛ ነው። በጣም ይቅርታ፣ እንደዚህ አልመሰለኝም ነበር። አጉል ቦታ ሳልልሽ ከፊት ለፊት ዞር በይልኝ። አንቺማ እንቅልሽ እኛን ከምሩ መለየት ነበር፣ ግን አልተሳካልሽ። ጽዮን የጥሩ ነገር ይወድልሽ። እንዴ ምን ልትሆኚ ነው? ቤት ያልጨረስኩ ነው። በቃ ሊመጣ ነው ወስኗል። አዎ የከሰዓት መኪና ካገኘ ከሰዓት ሁሉንም ነገር ታዩ በለኛ። ምኑን? ምንም እንዴ ከተገኘ አሁን ገና ወደድኩሽ። አንቺም ትወደጃለሽ። አንቺ አፍሽም ብዬ እንዳልገላገልሽ እንዴ አንተም ካሳ ልትከፍል ነው። ከዛ አንቺ አታስቢ ብቻ እቺ የምትከሻትን ነገር ተይ እንጂ አይደል። አቤት እንዴት ዋልሽልኝ ብርቅዬ? አንቺ በምን አባሽ ነው የምትቀጪው? ደግሞ በእጅሽ እንኳን ጀሪካን አትይዥም። ልጆች ምን አንቺ ልጄን ለሁለት እየደበደባችኋት ነው ማለት ነው። ከያሻት እየደነጠጣ ግድ የለሽም እንደው። አይ ተው ይቅርብኝ፣ እኔ አልፈልግም። ደግሞ ሌላ ጦስ ሆ ውይ ተጣበቁ ማለት ኧረ ተቃቀፉ። ውይ ኒና ቆለም እኔ እኮ ሁለት ተቃራኒ ሰዎች በጣም ግርም ትሉኛላችሁ። ማለት አንቺ ቤቱኝ አንተ ደግሞ አትምጪ። እኔ ምን ይሻለኛል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዓለም ዳርቻ ያላችሁ በሞላ ሰላማችሁ ይብዛልኝ። ጽናት ክፍል 163 ላይ ነን። ጽናት ዛሬም ከበዛብህ ሚስት ጋር እየተፋጠጠች ነው። ሚና በአንድ በኩል ከበዛብህ ጋና ካብሮ ከጓደኛው ጋራ ፍጥጫ ተያይዘዋለች። ከበዛብህ ሚስትም ጋር ቢሆን ለመግባባት እየሞከረች ነው። የበዛብህ ሚስት ልትከሳት ሚናን እያሰበች ነው። እሱንም ለማስቀረት የተለያየ ምክንያቶች ሚና ያው ልማዷ ማዳመጥና ወሬ መልቀም ስለሆነ እየተከታተለ ጽዮን እያስመሰለች እንደሆነ በደንብ አውቃባታለች። ናሆሜም ድንገት ለሙሩ ሰፕራይዝ ሊያደርጋት ለቤተሰቡ እንዳትናገሩ ወደ ሙሩ ጋር ዛሬ እንደሚመጣ ተናግሯል። ሙሩም ታዲያ ሰውነቷ የከበዳት አማቷ ምን ታርግ ትተኛለች እያለችም ብይዛቻ ውስጥ ናት። ታዲያ ጽናትና የበዛብህ ባለቤትም መንገድ ላይ ይገናኛሉ። ጽናት ሰላምታ ብትሰጣትም የበዛብህ ሚስት ግን አሻፎረኝ ብላ ሰላምታውንም አልተቀበለችውም። ታዲያ እኔ ምን አርጌሽ ነው? አንቺ ያለሽበት የትዳር ህይወትን አውቃለሁኝ። ታዲያ እኔም እዚህ ህይወት ውስጥ እንዲገባ ትፈልጊያለሽ ወይ? እንደውም ለእኔ ማገዝ ነበረብሽ በማለት ጽናትም ትነግራታለች። ታዲያ አንቺ የባለቤቴ ጠላት እንጂ ለእኔ ወዳጅ ልትሆኚ አትችልም ብላ የበዛብህ ሚስትም ተናግራታለች። እዚህ ቤትም ስላመጣችኋት ሴትና እንዲሁም እኔ ልታስደበድቡ ስለሞከራችሁ ፍርድ ቤት አቆማችኋለሁ በማለት የበዛብህ ሚስትም ለጽናት ላይ ዛቻ ታቀርባለች። አስጨናቂም በር ላይ ቆሞ የነኪራ በር ላይ ሲጋራ እያጨሰ እያለ ኪያ ትመጣለች። ታዲያ ኪያን ሲያይ ቶሎ ብሎ ሲጋራውን ሲያጠፋ እሷም በጣም ትናገረዋለች። አረ ምርጥዬ እንደዚህም አትናገሬ አታስቀይምኝም በማለት እሱም ይናገራታል። ለሰው ስሜት ብለሽ አትረጅም ወይ በማለት ይናገራታል። ቆይ አንተ ማነህ? በየቀኑ አዳዲስ ነገር እንደምታይበት ኪያም ትናገራለች። እውነትስ የሚና ዘመድ ነው ሆይ ብላም ትጠይቀዋለች። ማለት የሚና ዘመድ ሲላትም
የተቸገረ ሰው እኮ ሰው ቤት ጥገኛ ሲጠጋ አንገቱን ደፍቶ ነው መኖር የሚችለው። አንተ ግን እንደዛ አይደለም በማለት ትናገረዋለች። ራሽ ሱስህን አባብሰዋል ብላም ስትናገረው አንቺ ግን ለምንድን ነው እንደዚህ የምትናገርኝ? አንቺ ሴት ተይ በማለትም እሱም ይናገራል። ታዲያ ደግሞ ባንተ ብሶ ጥፋት ግን ሲነግሩ ትቆጣለህ ወይ በማለት ይኸውልሽ ምርጥዬ የነገሮችን ጫፍ ይዘሽ ሰው ላይ ለመፍረድ አትሞክሪ ሲላትም እሺ ሰኒ ስትመጣ እንነጋገርበታለን በማለት ይናግረዋል። ዘብም እንግዲህ ሚናን ለመክሰስ በባለቤቱ የተነሳ ዝግጅት ላይ እንደሆነ ዴቭ ለኪራ ይነግረዋል። እና ሰውየው ሊተው አልቻልማ በማለት ኪራም አይሚና ገና ከመምጣቷ ሀገሩን እኮ አመሰችው በማለት እንግዲህ ሀገሩን ባህልና ወጉን ስላላወቀች ይሆናል በማለት ሲመልስለት እንዴት ሰው ጠይቆ ይረዳል እንጂ ሰውን በድብድብ ምን ቢሆን አንዴ ሆኗል እንግዲህ የሚሆነውን መጠበቅ ነው በማለትም ሲነግረው ሚናን ወደ አዲስ አበባ ልላካት ወይ ብሎ ኪራ ገንዘብም ከሆነ ካሳውን እንከፍላለን ሲል ሚናን ወደ አዲስ አበባ መመለስ ጥሩ አይመስለኝም። ምክንያቱም ሚስቴን አስደብድበው ብሎ ተጠርጣሪዋን ደበቋት ብሎ ክስ ያቀርብብናል በማለትም ዴቭ ይናገራል። ኪራም ታዲያ ምን አይነት ነገር ነው ሰውየው ግን ምንድን ነው በማለት ሀገሩን ያሰለች እንደሆነ ዴቭም ይናገራል። ሚናም ከግቢ እንዳትወጭ ተብላ ግቢ ውስጥ እየተንጎራደደች ሰውን አይመጣም ወይ በማለት ብቻዋን እያወራች ነበር። ታዲያ የበዛብህ ጓደኛ አንዱም የነጽናት ጠላት የሆነ ሰውዬ ይመጣል። ታዲያ እንዴ በር ሲያንኳኳም ሰው ማን ነው ግቡ ሰው እንደ ጠማኛው እኮ መጣ መሰለኝ በማለት መለስ ስትልም ሰውየውን ታየዋለች። አንተ ነህ እንዴ? እኔ ደግሞ ሰው መጣ መስሎኝ ስትለውም ሰውየው እኔ ሰው አይደለሁም ወይ ብሎ ወደ እሷ ይቀርባል። አንቺ ምንድን ነው አንጃ ግራንጃ የምታወሪው ብሎም ሲጠይቃት እኔ ሰው አይደለሁም ወይ ይላታል። አቶ አሰገድ የት ሄዶ ነው ብሎም ሲጠይቅ እሳቸው ወጣ ብለዋል፣ ታታሪ ገበሬ ናቸው ይገርመሃል በማለት ፀጉሯን እያስተካከለች ሆኖ አልሆኑ ለእኔ ምን ይሰራልኛል ብሎም ይመልስላት። ታዲያ ቢሆንስ ለእኔ ምን ጠቅመኛል ሲላት ይጠቅመሃል እንጂ ጋሼ ታታሪ ገበሬ ነው ተብሎ ሲሸለም ለሀገሩ ለሰፈሩን ያስጠራል ማለት ነው። ሰውየውም ያልጠየቁሽን አትመልሽ በማለት ቁጣውን ይሰነዝራል። የሚናም በቅርቡ እግሬ ስር መስገድህ አልቀረም ስትለው ለምኑ ነው የምሰግደው ምን ስለሆንሽ ይላታል። ማለቴ ያው በቅርቡ ኢንቨስትመንት ስለሆንኩኝ መሬታችሁን ላለማ ስለሆንኩ ስትለውም ኢንቨስትመንት ምንም አይመስለኝም ብሎ ሲላትም ከወረዳው ሌላ ስልጣን ተሰጥቶኛል ብላም ትነግረዋል። የሆነ ተልእኮም እንዳለሽ እኮ ታስታውቂያለሽ ሲላትም ሌላ ተልእኮ ደግሞ ባልና ሚስቶች ሁለተኛው መንገድ ባልና ሚስቶች በባላቸው ላይ ሲመግጡ እና በሚስታቸው ላይ ሲማግጡ ይሄንን ማዋረድ ነው በማለትም ትነግረዋለች። ደግሞ ምን የሚሉት ስራ ነው ብሎ ሲጠይቃት መጠሪያችን ጠርጥር መንጥር ነው ይባላል በማለት ፀጉሯን እያስተካከለ ሚናም ትነግረ ማለት ታጋልጡ ነው ወይ ሲላት አዎ ምነው ደነገጥክ ትለዋለች። ኧረ አጋልጡ እኔ ሚስት የለኝ ድስት የለኝ ምነው ደነገጥክ ታዲያ ስትለው ታዲያ ሰውየውም የተርበተበተው ውሽማ የለህም ወይ ብላ ስለጠየቀችው ነበረ። ሰውየውም በድንጋጤ ጥሏት ፍልቅ ሲል አይሚና ሰራሁለት ለካ በሽቦቹም እንደዚህ ሆኗል በስቷልና በማለት ራሷን በራሷ እያመከሰ ትስቃለች። አስጨናቂም ወደ ቤት ሲገባ ከኪያ ጋር ማውራት እንደሚፈልግ ይጠይቃታል። የጋራ ንግግር ካለን ይቻላል ስትለውም ስለ ቅድሙ ይቅርታ ደግሞም እኮ ከስራ በላይ አነጋገርህ ነው የሚያስቀይመው በማለት ትመልሳለች። ያው ደግሞ ትንሽ ስለተናደርኩ ነው የተናገርኩሽ በማለት አንተም ብሶ ትናገራለህ ወይ በጥፋት ነው እኮ የተናገርኩ ብላ ስትለውም ያው ሱሰኛ ነኝ ከሱሰ የያዘኝ ምክንያትን እኮ ተዋለ ያለውን ነገር ስለማታውቂ ነው ይላታል። ታዲያ አስጨናቂም ያለፈበትን ታሪክ እናቱ ፋያው ጥሏቸው እንደሄደና አባቱ ጥሎት እንደሄደና ጎዳና ላይ እንደወደቁ እናቱም ደግሞ ጎዳና ላይ ይዘው እንደወጣች ከዛም በህይወቷን እንዳለፈ ይነግራታል። በጣም ስለታመመችም እኔም በዛን ሰዓት ምንም ነገር ስላልነበረኝ እናቱን ከሞተች በኋላ ብርዱን ለመቋቋም ማስትሽ ምናምን እንጠቃቀማለን በማለት ሲነግራት ክያም በጣም ተዝና በጣም ይቅርታ ሱስ እኮ ለምንም ነገር አይሆንም፣ ግን ሱስ ውስጥ ያስገባኝ እኮ ልጅ አይደለም፣ ይህን ሳታውቂ መናገርሽ ነው ያስከፋኝ፣ እንደዚህ ሲሉኝ ደግሞ ያስከፋኛል የባሰውን በማለት ይነግራታል። ሰኒ ከቤት ውስጥ ነበረች። ጽዮን ትመጣና በዛ ደግሞ
ምን ልታዘዝ ትላታለች። ምንም አላስፈለገኝም ስትላትም ለምን መጣሽ ነው ያልኩሽ እንጂ ስትላት አንቺ አያገባሽም በሰው ቤት በማለት ትናገራታለች። ገና ከመግባቴ አታናጅኝ ስትላትም ገና ሳይሽ ታስጠይኛለሽ፣ ቀልቤ ምንም አልወደደሽም ብላ ሰኒም ትናገራለች። ማላቸውም ታዲያ ብዙ ሲጨቃጨቃሉ የምታስቢውን ደግሞ ቀስ በቀስ ፈተዋለሁ በማለት ሰኒም ትናገራለች። እና ኪራም ከአንድ ቦታ ላይ ቁጭ ብሎ በሀሳብ እልም ትላለች። ጽናት ወዴት ሄደሽ ነው ሲላትም እንዲህ በሀሳብ ሄደሽ ምን ሆነሽ ነው ይላታል። ታዲያ እሷን ነገሮቹን ወዲያው መለስ ታደርግና እነ ቡሬ እንዴት ነበር ስትለው ከዴፍ ጋር ስለነበረ ምንም አላስቸገሩኝም ይላል። ታዲያ አንቺ ብቻ ነሽ ያስቸገርሽኝም ሲላት እኔ ደግሞ ምን አርጌ ትላለች። ምን አርጌም ስትለው የምታስቢው ልትናገር ስላልቻልሽ ይላታል። አንተን ያሰብኩት ብለው ወደዛው ደግሞ ድንግጥ ትልና ማለቴ እነ ቡሬን አስቸግሮ ከሆነ ብዬ ነው ስላሰብሽልኝ አመሰግናለሁ የኔ ጣፋጭ ትላለች። እኔ እኮ ብሎ ሊነግራት ሲል ስልክ ይደወልባታል። ታዲያ አስቸኳይ ስልክ ነው ይላታል። ጽናትም ታዲያ ወዲያው መለስ አድርገ ምን አለ ቢነግረኝ ትላለች። ናሆሜም እናት ቤቷን እያጸዳይ ሳለ የናሆሜ አባት ይመጣል። ታዲያ ምን አለበት 24 ሰዓት የምትጋደም ብትረዳ ሲላት ማን ጽዮንን ነው እኔ እኮ ልኪያት ነው ትላለች። እንደምታደግሜ ሰራተኛ ልቅጠርልሽም ስልሽም ቢያልሽ ደግሞ ለየትኛው ቤት እኔ ራሴ ነኝ የምሰራው በማለት የናሆሜ እናት ትመልስለታለች። ታዲያ ዛሬ ስራ የለም ወይ በጊዜ እንዴት ልትመጣ ቻልክ ስትለውም ናሆሜ መምጣቱን ልነግርሽ ነው የመጣሁት በማለት ይመልሱላታል። ስለ ናሆሜ መምጣትም ሲነግራት እንዴት ቸኩሎ ይመጣል ወርዋ ነው እኮ በጣም ቆይቷል ስለ እሷ ሄዳ ብዙ ጊዜ ቆይታ የለም ወይ በማለት ያን ነገር አልረሳሽም ወይ ብለውም የናሆሜ አባት ይመልሳሉ። እሱ ስረስችዋለሁ ፈጠነ ብዬ ነው በማለትም ትመልሳለች። ያሰበችው እቅድ ለማሳካት አልቻለችም ማለት ነው። የናሆሜ እናት ሙሩን የሆነ እቅድ አውጥታላት ነበረ። ግን ደግሞ ዛሬ ሊመጣል መኪና ካገኘ ወይ ከሰዓት ወይ ነገ ጠዋት ሲሏት ሁሉንም ነገር ልተው በላ ምኑን ሲሏትም አይ ምንም ምሳል ስራ ብላ ወዲያው ምልስ ታደርገዋል። ታዲያ ናሆሜ አባትም ልጅሽ መጣ ሲላት ለምንድነው የማትደሰተው ወይ ጉድ ወዳል ምን ሆና ነው በማለት ይጠራጠራሉ። ጽናትና ኪራም ከአንድ ክፍል ውስጥ ቁጭ ታዲያ አንድ የተማረ ተመራማሪ ጋር ብታመጣና አንድ ገበሬ ጋር ስለ ብታገናኘው ገበሬው እንጂ የሚበልጠው የተማረው ሰው በትምህርት መሰረት እያነበበ እንጂ ሌላ ምንም የሚያውቀው ነገር የለ። ገበሬው ግን ስለ ሁሉም ነገር ያውቃል፣ መቼ ዝናብ እንደሚጥልና መቼ እህል መዝራት እንዳለበት በማለትም እንደዛውም እያስረዳችሁ ነበር። ታዲያ ለናሆሜ የናሆሜም እናት ስልክ ትደውልለታለች። ወደ እሷም እንዲመጣ ስትነግረው መጀመሪያ ሙሩን ማየት እንደሚፈልግ ይነግራታል። በዛም ትናደዳለች። ታዲያ የናሆሜ አባት መጥቶ ቤቱን ፏፏ ረግሹ ናሆሜ ስለሚመጣ ነው ወይ ይሏታል። ምን ዋጋ አለው እኔ ጋ መቼ ይመጣል እሱ ወደ ሚስቱ ጋር እንጂ ቅር ስላላትም የናሆሜ አባት እኛ እንሄዳለና አቤታቸው በማለት ይነግሯታል። ታዲያ አንተን ብዬ ነዋ ተዘገጃጅም ሲሏት ተነስታ ለመልበስ ይገባቸው። ሚናም ከአረንጓዴው መስክ ላይ ቁጭ ብላ ዝናቡ ጥሎ ፀሐይ ወጣ ተመስገን በማለት ቁጭ ብላ ነበር። ወዲያውም በዛብህና ከሚስቱ ጋር ሲመጡ ሰላምታ ስትላቸው እኛ ከጠላት ጋር ንግግር የለንም ብሎ ሚስቱ ሰላም ልትላ ስትል ይቆጣታል። ሚናም ታዲያ አንተ ሰውዬ ምንድን ነው የምትለው? እኔ ሚስትህን በድብድብ አሸነፍኳት እንጂ ሌላ ነገር አላደረግኳት ትለዋለች። እኔ እንግዲህ አክብሬ እንጂ አንቺ አሸንፈሽኝ አይደለም በማለትም ትናገራታለች። የበዛብህ ሚስት አቶ በዛብህም ሚስቱን አንቺ አረቄም ይላታል። ሚናም ከት ብላ ስቃ እንዴ ብርቄ አረቄ ትወጃለሽ እንዴ ስትላት አሁን ገና ወደድኩሽ ትላታለች። አንቺም ትወደጃለሽ በማለት አፏን እያቀማጠለችው ከዛም በዛብህ አፍሽ እንዳላጣምምሽ በማለት ይቆጣታል። በዛብህም ተናዶ ጥሏቸው ሲሄድ ሙድ የገባው ነው ባክሽ አንቺ በማለት ሚና አረቂዋን ትወጃታለሽ ወይ ስትላት ቀላል ወዳታለሁ አንቺስ? እኔም በጣም ነው የምወደው። ታዲያ ከተማ ሄደውም እንዲጠጡ ቀጠሮ ይያዛሉ። ታዲያ ብርቄም ወደ ተቀጠረችበት ወደ ሚና ጋር ልትሄድ ስትል በዛብህና ያ የሚወዳት ሰውዬ ቆሞ ነበረ። ይቺ ብርቄ አይደለችም ወይ ሲለው ወደ ልትሄድ ነው ነይ ወደዚህ ብሎም በዛብህ ይጠራታል። ታዲያ በድንጋጤ እየሮጠች ወደሱ ትመጣለች። ያልትሄጂ ነው ብሎ ሲጠይቃት ውሃ ልቀዳ እንደሆነ ትነግረዋለች። ታዲያ በእጅሽ ጀሪካን የለም
በምንሽ ልትቀጁ ነው ብሎም ሲናገራት አይ ረስቸው ነው በማለት ሮ የነበረ ሰውዬ ሰላም ሊላት ሲልም እንዳጨብጣት ብሎ ያስፈራረዋል። በዛብህም ታዲያ ይህንን መሬቱ ባለመሬቱን ሰውዬ እንዴት አረክ ስለ ግብሩ ሲለው ምን አደርጋለሁ ከተማ ተመላለስኩ ግን የማይሆን ነገር ነው ሲለው እኔ ብሆን የያዝኩትን ነገር አልለቅም ግን ስራ ላይ ስለሆንኩ ምንም ማድረግ አልችልም እያለ በዛብህም ይስታል። ጽናትም ከግቢ ውስጥ በርበሬ ያሰጣ ኪራ ቀስ ብሎ ከኋላ መጥቶ ንቅ ያደርጋታል። ታዲያ ትደነግጣለች። ግቢው ውስጥም ሰው ያየናል ወይ ብሎ ሲጠይቃት ቅጣቱን ካዩንም አንተው ትከፍለዋለህ ትለዋለች። በአንቺ ከሆነ ችግር የለም በማለት ታዲያ ኪራም መቅፍ አድርጎ ሲይዛት ሲተቃቀፉ ሚና ትመጣና ከኋላቸው ታስደነግጣቸዋለች። ተጣበቁ ትልና ያኔ ማለት ተጣቃቀፉ ትላቸዋለች። ታዲያ ሚና ለምንድን ነው ቀስ ማትዩ ስትላት እኔ እኮ ያንጠለጥለኛል እግሬ እርጥብ ነው እንደዚች ስላት ኪራም አሁን ታዲያ ምን ፈልገሽ ነው ሲላት ወደ ቤት ልገባ ነው እና እዛ ሜዳ ላይ ለዋልልህ እንዴ ስትለው ታዲያ የት ነበርሽ ብላ ጽናትም ጠይቃታለች። እኔ እኮ በማለት ሚና ተቃራኒ ሰዎች ግርም ትሉኛላችሁ ማለት ስትላትም ጽናት አንቺ ከቤት እንዳትወጪ እሱ ደግሞ ቤት ለምን መጣሽ በማለት ወደ መጣሽበት ተመለሽ ሲላትም እዛ ቤትማ ሁለተኛም ድርሽ አልልም ቆይ እዛ ቤት ምን ሰርተሽ ነው የመጣሽው በማለት ጽናትም ስትጠይቃት ምንም ትላለች። እስካሁን ድረስ ስላስጨናቂ ሆነ ምንም ነገር የተናገረችው ነገር የለም ስላስፈራራት አሁን ላይ በገጠር ነው ህይወቷን ቀጥለዋለች። ኪራም ታዲያች ልጅ አማታል እንዴ ይላል። ጽናት ትንሽ ትንሽ በማለትም እንሰኒና ጽዮንም ተፋጠዋል። ምንጣፍን ብታነጥፍልኝ እንኳን ምንም አይነት ልቀበልሽ አልችለውም ላምንሽም አልችልም በማለት ሰኒም ትናገራታለች። አሁን ሰው ቤት መጨቃጨቃችን ብንተወስ ትላለች ጽዮንም እና ቤቴ መምጣት ፈለግሽ ወይ ብላ ሰኒም ትቆጣለች። አረ በፍጹም በአታስቢው ነው የሚሻልሽ በማለት ሰኒ በመሀላቸው ጭቅጭቅ ይፈጠራል። ታዲያ ጽዮንም ወገቧን ይዛ እንዳሮጊት አትጨቃጭቂኝ ስትላት ምንድን ያልሽው ብላ ሰኒም መለስ ስትላለች እንደገምሽው ስትላት ታዲያ ምን ላድርግሽ የምፈራሽ መሰለሽ ወይ ብላ ሁለቱም በመሀል ይፋጠጣሉ። ታዲያ አሁን ምን እንደማደርግሽ ብታቂ ከዚህ ትሮጭ ነበር ስትላትም ጭራሽ አሁንስ ፈራሁሽ በማለት ታንጓጥጣታለች። ታዲያ ሰኒም በጥፊ ድርግም ታረግባታለች። ያችኛውም ጽዮን ምን እያደረግሽ ነው ብላ እሷን በጥፊ ትላታለች። ሰኒም ዞር ትልና ፀጉሯን ጨምድዳ ከመሬት ላይ ትደፍቃታለች። ሙሩም ልትገላግል ብትመጣ ሊገላገሉላት አልቻሉም። የናሆሚ እናትና የናሆሚ አባትም ወዲያው መጥተው ሊገላግሉ ይገባሉ። ምን የሆናችሁ ነው ብሎ የናሆሚም አባት ይቆጣል። የናሆሚ እናት ግን ልጄን ለሁለት እየደበደባችኋት ነው ማለት ነው በማለት ትናገራለች። የናሆሚም እናት እንዴት ሊፈጠር ቻለ ይህን ስትላት እናንተ ባደርሱ እኮ ገላይ ነበረ እኔ ምን አቅላታለሁ በማለት እኔ ኩን ይዛ ስደፍቅሽ ለእሷ አንሰሽ ነው ወይ ብላ ትናገራታለች። እኔ እኮ በልጅነቴን በእናንተ እድሜ ሆኜ ስንቱን አንደባልየዋለሁ በማለት የናሆሚም እናት ትናገራታለች። እሷን እሺ አይደለም ግን አክብሬያት ነው በማለትም ጽዮንም ትመልሳለች። ያቺ ነፈስስ ምን እየሰራች ነበር ስትላት እሷ ውስጥ ነበረ ናሆሚ መምጣቱን እንዳትነግሩ ስለተባለ እኛ እዚህ ነበርን በማለት ብትኖርስ ምን ትሰራለች ብላ ትጋደም እንጂ ቤቷ ውስጥ ምን እንደተፈጠረ እንኳን አታውቅም በማለት የናሆሚ እናትም ትቆጣለች። እና ብርቄም ተገናኝተው ብርቄ አረቄ እንዳመራትና አብረው እንዲጠጡ ትለምናታለች። እንዲሁ አፈር ስሆንልሽ ዛሬ አምሮኛል አረቄ ከተማ ሄደን እንጠጣ ስትላት ከተማ መዥሽ አልሄድም ግን ደግሞ ፈጣን የሚላክ ልጅ ካለ አምጩ ስትላት ብርቄም በሩጫ ልጁን ለመጥራት ትሄዳለች። ከዚሁ ሰክረሽ እንደፈለግሽኝ እንጂ ደግሞ ከተማ እንዴት ይዤሽ ሄዳለሁ በማለት ሚናም ትናገራለች። ናሆሚም አባት ሰኒን ወደ ውጭ ይዘው አሁን ተረጋጋሽ ይሏታል። አዎ ብላለች። እልህ ይዟት እያንቀጠቀጣት ነው። ልጅቷን ስለማታውቋት ናት እንጂ የወጣላት አስመሳይ ናት። እንዴት ሊያገናኛችሁ ቻለ? ቆይ እናንተ ብለውም ሲጠይቋት ነበር የመለሰችላቸው። እሷ አስመሳይ ናት እንበል አንቺ ጋር ግን ምን አገናኘቻችሁ ሲላትም በማይነካው በሙሩ መጣችብኝ በሙሩ ይሏታል። እንዳልሽኝ አደረገች እንበል ምክንያቷ ምንድን ነው ሲሉ እሱን አላውቅም ግን ደግሞ ሙሩና ናሆሜ አብረው የሆኑ የማትፈልገው አንዷ እሷ ናት በማለት ትነግራቸዋለች። ናሆሜም አባት ሲሆን እኮ አብራን አድጋ አብራን እየኖረች ነው
እንዴት እንደዚህ ልትናገር ይቻል ሲሉ ይቅርታ አድርጉልኝ ንዴዴ ሊበርድልኝ ስላልቻለ ሊሄድ ነው ብላ ሰኒም ትሄዳለች። ታዲያ ከክፍልም ገብታ ሻንጧን እያዘጋጀች እያለ ሙሩም የልትሄጂ ነው ብላ ጠይቃታለች። ይቅርታ በያት ጽዮንንም ስትላት በፍጹም አላደርገውም አንቺው እንደለመሽ ምን እንደሚያደርጉልሽ እና ምን እንደሚያዘጋጁልሽ ምንም ልታውቂ አይገባሽም በማለት በንዴት ተቤት ጥላ ትወጣለች። ሙሩም ታዲያ እኔ የሚያስጨንቀኝ የጽዮን ነገር ሳይሆን ከማሚ ጋር ሰላም መሆኔን ነው ስትላትም እንደዛ ያልጠላችሽ ያክል አሁን ሰላም ስታወርድ ምን እንዳስባ እንደሆነ እንኳን አለመጠርጠርሽ ነው በማለት ሰኒም ትናደዳለች። ግን ደግሞ መጠራጠር አለብሽ ስትላት ቆይ ሰው ጥሩ ሰው ሆነልኝ ብዬ ነው እንደምጠራጠረው እባብ ቆዳው ለስላሳ ነው፣ ነገር ግን የሚተፋው መርዝ ነው በማለትም ትነግራታለች። እና ኪራም ከግቢ ቁጭ ብለው እንዴ ከውቶቹ ስትለው ሚናለች ጥሷ ጠብቃችኋለሁ ብላለች። ስትናፍቅኝ እኮ ነው የመጣው ስትላት አይ ኪራ ሚናን አምነህ ነው ወይ ጥላቸው የመጣችው እሷ ራሷ ጠባቂ ያስፈልጋል ብላ ጽናትም ትነግረዋለች። ታዲያ ከቤት እየወጣች በጣም ተናዳ እንዲህ ሰው የዋ ይሆናል እስከዚህ ቀድ ማለት እያለች በጣም ተናዳ ብላ እየጮኸች ነበረ። ወዲያው ጽዮን ተኋላ ታዲያ ታጠገቤ ዞር በይልኝ አንድ ሴጣን ስትላት ወይ እኔ ስናድድ እኮ ምንም አላውቀውም ቅድም ጎዳውሽ እንዴ ትላታለች። ታዲያ ሰኒም በንዴት የሆነ ነገር ሳላርግሽ ተፊቴ ዞር በይ ስትላት አንቺም አቅድሽ ከሙሩ ልታረቅን ነበር ግን አልተሳካልንም ትላታለች። ታዲያ ሁለቱም በመሃል ሲጨቃጨቁ ሰኒም ታዲያ እጇን ታስተካክልና አንቺ ጥሩ ነገር አይሆንልሽም ማለት ነው ነይ ቅመሽኝ ስትላት ምን ልታረጊ ነው ብላ ሩጫዋን ትቀደዋለች። ሰኒም ከኋላዋ ተከትላታለች። ይደባደቡ ይሆን? ማንስ ይገላግላቸው ይሆን? የዛሬው ቪዲዮ እዚህ ላይ አብቅቷል። ሴራቸውንስ የጠነሰሱትን ማን ያጋልጣቸዋል? ለሚቀጥለው አብረን እናያለን። የዛሬው ቪዲዮ እዚህ አብቅቷል። ሼር፣ ላይክ እንዲሁም ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉኝ እላለሁ ውዶቼ ወገኖቼ። ሰላማችሁ ይብዛልኝ በያላችሁበት። መልካም ቆይታ ይሁን ባይ